በጣም ትልቅ ይቅርታ ከአትሌት ገለቴ ቡርቃና ከባለቤቷ ጋር በተያያዘ አንድ ይቅርታ መጠይቅበት ትልቅ ጉዳይ አለኝ ከነሱ ጋር በተያያዘ አንድ ትልቅ ኡነታ በዚህ ቪዲዮ ምነግራችሁ ነው የሚሆነው ቪዲዮውን እስከ መጨረሻ ካያችሁ ምን ለማለት እንደፈለኩ በደንብ ይገባችኋል ይቅርታ መጠይቅበትንም ጉዳይ በዚህ ቪዲዮ ምነግራችሁ ይሆናል ሰላም እንዴት ቆያችሁ ቻናሌ ቤተሰቦች በመጨረሻው ቪዲዮ አትሌት ገለቴ ቡርቃ ካሸነፈቻቸው ሜዳሊያዎች ውስጥ አንዱን ብቻ ጥቀሱ ብያችሁ ነበር የ3000 ብር አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምታዩት 596 ኮሜንቶች ናቸው ያሉት ፒክ ዊነር 2008 ወርልድ ቻምፒዮን 2015 ሲልቨር ሜዳሊስት በትክክል ተመልሷል ሩታ ተሻለ በኢንስታግራም አናግሪኝ 3000 ብርሽን ሞሰርት ይችላልሽ የዛሬው ጥያቄም ከአትሌቲክሱ ጋር የተያያዘ ነው ኢትዮጵያ ውስጥ የራሳቸው ሪዞርት ወይም ሆቴል ያላቸው ሁለት አትሌቶች ብቻ ተቀሱ በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው በዚህ አጋጣሚ ቤት መግዛት የምትፈልጉ ሰዎች ከውጭ ሀገር መጣችሁ ኢትዮጵያ ውስጥ የራሳችሁ ቤት እንዲኖራችሁ እናም ሱቅ ገዝታችሁ መስራት የምትፈልጉ ሰዎች ካላችሁ እዚሁ ሀገር ሆናችሁ የት ነው ቤት መግዛት የምትችለው ከአቅሜ ጋርስ የሚሄድ ቤት አለ ወይ ብላችሁ ራሳችሁን እየጠየቃችሁ ያላችሁ ሰዎች መፍትሄ ይዤላችሁ መጥቻለሁ ቴምር ሪል ስቴት ለመጨረሻ ጊዜ ባወጡት መሃል ፒያሳ ሊሴ ትምህርት ቤት ጀርባ ቅድመ ክፍያ ከ693,000 ብር ጀምሮ ከባለ 1 እስከ 3 መኝታን ያካተቱ ዘመናዊ የመኖሪያ ቤቶችን ይዞ ቀርቧል ቴምር ሪል ስቴት ባለፉት 8 ዓመታት ውስጥ እንደምታውቁት 7 ፕሮጀክቶችን ጥንቅቅ በማድረግ አስረክቦ ብዙሃንን የቤት ባለቤት ማድረግ ችሏል በሁሉም ሳይቶቻቸው ላይ ደግሞ የሚገርማችሁ እስከ 25% የሚደርስ እውነተኛ ቅናሽ ያላቸው ሲሆን በአፓርትመንት ደረጃ ሌሎች አማራጮችን ሳር ቤት ሶማሌ ተራ አያት አፓርትመንቶችን እንዲሁም በመሃል ፒያሳ አድዋ 00 የንግድ ሱቆችን ያገኛሉ ለበለጠ መረጃና ሳይት ለመጎብኘት በ0911 98 8081 ወይም በ0924 40 85 82 ይደውሉላቸው ቴምር ሪል ስቴት እንደምታውቁት ከአትሌት ገለቴ ቡርቃ ጋር በተያያዘ ከዚህ በፊት አንድ ቪዲዮ ሰርቼ ነበር ባለቤቷም ቀርቦ ሰይፉ ላይ የተናገረው ነገር አናላይዝ አድርጌ በአጠቃላይ የኔን ምልከታ አስቀምጬ ነበር ከዛ በኋላ የተለያዩ አዳዲስ መረጃዎች ይወጡ ነበር የአትሌት ገለቴ ቡርቃና የባለቤቷ ጉዳይ ከምታስቡት በላይ መልኩን እየቀየረ በጣም አነጋጋሪ ሆኖ የተለያዩ ሰዎች የሚከራከሩበት ጉዳይ ሆኗል ኡነታው ማን ጋር ነው ያለው የሚለው ነገር በጣም ህዝቡን ሲያከራክር ነበር ይሄንን ቪዲዮ ስታዩ መልስ ታገኛላችሁ ብያስ ቪዲዮን በደንብ ተከታተሉ የኔን ሐሳብ አስቀምጣለሁ ይቅርታም የምጠይቅ ነው የሚሆነው ምንድነው ጉዳዩ የሚለውን እዚህ ቪዲዮ ላይ ታገኛላችሁ የነሱን ጉዳይ ከፓስተር ቸሬ ጋር ምን አገናኘው ሰሞኑን የወጣው አንድ ፎቶስ ደግሞ ምንድነው የሚያሳየው የሚለውን እነግራችኋለሁ ሌላኛው ደግሞ ሰሞኑን ልጆቼን ጨምረው እኔንም እየደፈረኝ ነው ያለች ሶሻል ሚዲያ ላይ መታለቅስ አንዲት እናት አለች ይሄ ጉዳይም ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል እውነታው ምንድነው የሚለውን በዚህ ቪዲዮ ምነግራችሁ ነው የሚሆነው ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ሁላችሁ እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ ይህ ዳሎል ኢንተርቴይንመንት ነው ቀጥታ ወደ ታደለ ገብረመድን ጉዳይ ስናልፍ እንግዲህ ታደለ ገብረመድን ማለት የአትሌት ገለቴ የቀድሞ ባለቤቷ ነው ሰይፉ ላይ ቀርቦ የተናገረው ነገር ሁላችሁም አይታችኋል ብዬ አስባለሁ ከዛም በኋላ የተለያዩ ዩቲዩብ ቻናሎች ላይ በመቅረብ ኢንተርቪው እየተደረገ ነው የሚገኘው ከእግረኛው ሚዲያ ጋር ያደረገው ኢንተርቪው በጣም አነጋጋሪ ሆኗል እዚህ ኢንተርቪው ላይ በጣም ብዙ ሰዎች የወደዱት አንድ ነገር ሰይፉ ላይ ሳይጠየቅ የመጣባቸው ጉዳዮች አሉ እንዴት ሰይፉ ይሄን ጥያቄ ሳይጠይቅ ያልፋል ብለው ሰዎች ጥያቄ የሆኑባቸውን ጉዳዮች እግረኛው ሚዲያ ላይ ተጠይቋል እነሱን አነሳላችኋለሁ መነሳት የሌለባቸው በጣም አሳፋሪ የሆኑ ጉዳዮችን በዚህ ኢንተርቪው ላይ ተነስተዋል ለማንኛውም እስቲ ሰይፉ ጋር ሳይጠየቅ መጥቶ እዚህ ጋር የተጠየቃቸውን በጣም ወሳኝ ጥያቄዎች እንስማና እንመለስ ገለቴ ያላትን ሀብት አስቦ ወደ ትዳር ገባ እንዳይመስላችሁ ገለቴ ሚስት ባልሆንሻለሁ ብቻ ብሎም አይደል የበለጠ እንድታምነው እምነትን እስከ መቀየር ሂዶ ነበር ስለዚህ ፕሮጀክቱ የገንዘብ ነበር የገንዘቡ አልሆን ሲል ከትዳሩ ከእምነቱ ወጣ አትሊስት ሁለት ቦታ ሄደ ነው የተመለስከው ሚስት ወደምትሆነ ወደ ገለቴ ህይወት ገብተ ነበር ከሷ ወጣህ ገለቴ ወደ ነበረችበት እምነትን ይበልጥ ለገለቴ ለመቅረብ ገብተ ነበር እንዴት ሁለት ነገር ይጥለህ ትወጣለህ አይቅርታ አርግልኝና በሱ ልክ አይደለም እኔና ሷ ስንጀምር ምንም የለንም ያልኩ ባዶ ነበር ስፖርተኛ የባክግራውንድ ስፖርተኛ ነበር ብለህ አንድ ኢንተርቪው ላይ አይቻል ልክ ነው እውነት ነው ስለዚህ አትሌት አንድ ሩጫ ሲያሸንፍ ምን ሊሆን እንደሚችል ቀድመህ መገመት አያቅተህም ላንተ ስለዚህ ቪዥንህ ሰፋ ያለና ሩቅ ነበር ሐሳቤን አግኝተኛል ያገኘው ነው
ስለዚህ መልሰሃል አይደለም አይ አልመለስኩልህ ለዚህ ጥያቄ መለሰው አንደኛው መልስ እንግዲህ እኔ ሀብቷንና እምነቷን ብዬ አይደለም የገባሁት ሀብቷን በሚመለከት በዛ ጊዜ እሷ ምንም አልነበራትም ብሏል እኔም ስራ ነበረኝ እንደውም ከሷ አሻላለሁ እንደማለት ነው ሶ በዛ ሁኔታ ነው የተዋወቅነው እንጂ እሷ በዛ ሰዓት ምንም አልነበራትም የሚል አይነት መልስ ሰጥቷል እዚህ ኢንተርቪው ላይ በጣም ያሳቀኝና ለኛም ትምህርት ይሆናል ብዬ ያሰብኩት ነገር አለ ሶሻል ሚዲያ ላይ እንግዲህ አንድ ሰው መጥቶ ተበደልኩም ብሎ ምንም ብሎ ሐሳብ ሲያቀርብ ቀድመው በቃ ብሄሩን የሚያዩ ሰዎች ሃይማኖቱን የሚያዩ ሰዎች አሉና የተዋረዱ ሰዎች አሉ እዚህ ኢንተርቪው ላይ በጣም ያሳቀኝ ነገር ላሳያችሁ የዚህ ሰው ስም በማየት ብቻ የሆነ ብሄር ነው በሚል የሚጠሉ ሰዎችም ነበሩ ወይ ደግሞ የሆነ ብሄር ነው በሚል ደግሞ በጣም የወደዱትም ሰዎች ነበሩ ሁለቱም አይነት ሰዎች ልክ እንዳልሆኑ እሱ ራሱ ከሚናገረው እንስማስቲ ብሄሩ ምንድነው ብላችሁ ስትጠይቁ እሱን ይበልጥ ለመውደድ ወይም ይበልጥ ለመጥላት ብሄሩን ስትጠይቁ የነበራችሁ ሰዎች ዋጋችሁን አግኝታችኋል እሺ እንስማ ስለዚህ ጉዳይ ያነሳው ወደ ስራ እኔ የጉራጌ ልጅ ነኝ የጉራጌ ማህበረሰብ እኔ ከልጅነት ጀምሮ ብዙ ስራዎች ሰርቻለሁ ተማሪያለሁ ቢስትሮ መጥረግ በለው መኪና ማጠብ በለው እነዚህ ቆሎ ማዞሮችን ብላቸው ሲጋራ ማዞር በለው ምክንያቱም እኔ ነጋዴ ልጅ ነበርኩኝ የሌላ አካባቢ ሱቅ የነበረ ሱቅ ውስጥ ያደግኩ ልጅ ነኝ ለማንኛውም አንድ ሰው ምንም አይነት ነገር አጋጥሞ ሶሻል ሚዲያ ላይ ሲመጣ መጀመሪያ ብሄሩንና ሃይማኖቱን ለማጣራት ምትሯሯጡ ሰዎች ይሄ ነገር ትምህርት ይሆናችኋል ብዬ ነው ማስበው ስም በማየት ብቻ በቃ ብሄሩ እንደዚህ ነው መልኩን በማየት ብቻ ብሄሩ እንደዚህ ነው ሃይማኖቱ እንደዚህ ነው ምትሉ ሰዎች ትምህርት ይሆናችሁ ከዚህ በኋላ ራሳችሁ ናችሁ የተዋረዳችሁት ባይዘው ሁለተኛው ብዙ ሰው እሱን መጠየቅ የሚፈልገው አንድ ጥያቄ ነበር እንደምታውቁት እንግዲህ በፍርድ ቤት እስካሁን ያሸነፈ ነው የመጣው ይሄ ሰው እናም ሰዎች እሱን መጠየቅ የፈለጉት አንድ ጥያቄ ምንድነው አንተ በዶክመንት በደንብ ተዘጋጅታል እሷ የዋህ ስለሆነች አላወቀችም ነበር አንተ ኦሬዲ ፕላን አድርገህ ስለምትንቀሳቀስ በዶክመንት በደንብ ተዘጋጅተ ነበር ለዛ ነው እሷን እንደዚህ ጉድ ያደረካት የሚሉ ሰዎች ነበሩ ይሄንን ጥያቄም ተጠይቆ የመለሰውን እስቲ እንስማ መሪያም ገለቴ ቡርቃን አስቦባት እሷን ባገባ ሀብት ሪስክ ይኖረኛል ብሎ አስቦበት ስለገባ እያንዳንዷን ዶክመንት ለሱም ይሆነውን ለሷም የማይሆነውን እያስተካከለ ስለገባበት በኋላም በፍቺ ሰዓት ወደ ፍርድ ቤት ይዞት ሄደ ቀድሞ የተዘጋጀ ስለሆነ እያንዳንዱን እያሸነፈ ሄደ ስለዚህ ቀድመህ ራሱ አንተ ግንኙነቱን የፍቅር ሳይሆን የትዳር ሳይሆን የሀብት ማፍሪያ መንገድ አድርጎት ስለነበረ ነው አሁን በዶክመንት ደረጃ አሸናፊ ሆኖ የተገኘው የሚሉ አሉ ጥያቄው ይሄ ነው ገባኝ ይሄንን ማቢዮን ህጉ ማይዋል አካሄዳሉ አይደል ያንዳንዱ ነገር እኮ ለምሳሌ ቤት ሸጠብኝ ተብሎ የመጀመሪያ ጸረ ሙስና ሲከሰስ የመገናኛ የውልና ማስረጃ እንትን ስለ ውክልና መሻሩ የተሰጠኝ እንትን ይሰጠኝ ብዬ ጠይቄ ነበር በጽሁፍ ያለውን ማሳይቼ ሐላፊውን በወቅቱ የነበረች አንድ ሴት ነበረች ስማና አምብረሰው ጮቱ ከባድ ነው የሚሄድበት አካባቢ ከባድ ነው ስለዚህ ያሉ መረጃዎች ከስር አብሬጂ ዶክመንት አረጋቸው ነበር ይሄ ነው እንዲመጣበት ሲባል እንዲማ አይደለም እንደዚህ እንዴት መጣ ፈላልጌ መረጃዎች ፍርድ ቤት ይወስናል አይደል ሲወስን ግልባጭ ወስዳሉ በፍጥነት ስለዚህ እሱ የመለሰው መልስ ባጭሩ ከስር ዶክመንትና መረጃ ያስኩን የመጣውት ብሏል ይሄን ለምንድነው እንደዛ ሲያደርግ የነበረው ሚለውን አሁንም እዚህ ኢንተርቪው ላይ አልተመለሰም እንመለስበታለን ለማንኛውም ከዚህ በተጨማሪ ደግሞ መነሳት ያልነበረባቸው ጥያቄዎችና መልሶች ብዬ ያየኋቸው ነገሮች ልንገራችሁ በጣም ሞራሊ ትክክል ያልሆኑ ሁለት ነገሮችን አሳያችኋለሁ የመጀመሪያው እንግዲህ ልጅ መውለድና ማስወረድ የሚለው ጉዳይ ነው እሱን እስቲ ሰምተን እንመለስና ለምን እንደዚህ እንዳልኩ ነግራችኋለሁ እውነታው ምንድነው ግን በጓደኝነት ባለንበት ሰዓት እኛ ሴትና ወንዶች ነን አብረን በላለን ተጣለን አብረን ካፌ እንላለን አብረን እናድራለን አንድ ክፍል ውስጥ እንደማንኛውም ሰው እንደሚሳሳተው ተሳስተን ነበር በዛን ሰዓት የሶስት ወር ቅሪት ይዛ በጣም መደነጋገጥ ውስጥ ገብተን ነበር ኦልሞስት ጋብቻችን ደርሷል ያመት ወይም የትናንሽ ጊዜያቶችን ይቀሩት ካለው ኤቲክስ ጋር በጣም አይሄድም ከባድ ነው ሙሉ ወንጌል የራሷ ህግ ያላት ቤተክርስቲያን ናት ፍላጎት ነበረኝ ነፍስ ነው ቢያድግ ዛሬ 15 አመት ልጅ 16 አመት ልጅ ይሆናል ቢኖረን መልካም ነው ቤተክርስቲያኒ በዚህ ልክ ነው የምታከብረኝ ቤተክርስቲያኒ በዚህ ልክ ነው ያለው ቤተክርስቲያኒም ለኔም ስናጥሩ አይደለም ምክንያቱም ጋብቻ አይፈጸምም እነሱ ቆሞ አያጋቡኝም ቆሞ ስለማያጋቡኝ መሆን አለበት አለች በሱ ብዙ ተከራከረን መሆን አለበት ዲቮ እንትን አፖርቹን መውረድ አለበት ተባለ እያንዳንዱ ቤተክርስቲያን የራሱ ህግ አለው ልጅ መውለድን በሚመለከት ጋብቻ ፕሮግራሙን ኤቭሪቲንግ በሚመለከት የራሱ ህግ አለው ያ ስለማይፈቀድ እሷ ይውረዳለች ከዛ በኋላ እኔ ግን እንዲወለድ ፈልግ ነበር ኤኒዌይ በዛ ሰዓት ልጅ
እንዲወርድ ተደረገ ከሱ ጋር ዲስከስ ተደርገው ማለት ነው እዚህ ጋር ሁላችሁ ማወቅ ያለባችሁ ነገር ልንገራችሁ በኢትዮጵያ ህግ መሰረት ጽንስ ማስወረድ የሚቻልባቸው የተለያዩ ነገሮች አሉ ወደ 4-5 የሚሆኑ ነገሮች አሉ እነሱን ገብታችሁ ማየት ትችላላችሁ አሁን ላይ አቦርሽንን ለማስፋፋት ሰዎች እነዛን ምክንያቶች ሮንግሊ የሚጠቀሙ ሰዎች አሉ አሁን እዚህ ጋር ማንሳት የምፈልገው ነገር ምንድነው መሰላችሁ ሁለቱ ተባብረው ተመካክረው እሱ ራሱ ይሄ ነገር እየተናገረን ያለው ለጋብቻው ፕሮሰስ እንዲጠቅመን ምናምን እንደዚህ አድርገናል ያለው ይሄ ነገር ወንጀል ነው አይደለም 100% ወንጀል ነው ነገር ግን ይሄንን ጉዳይ ማንሳት ለምን አስፈለገ ሲባል ይሄ የልጅ ጉዳይ ተነሳው እንግዲህ ለመሰረት ደፋር ቁጭ ብለው መግለጫ በሚሰጡበት ሰዓት ነው እንጂ እሷ ከልጅ ጋር በተያያዘ ምንም ነገር አላለችም ነበር ኢንተርቪው ላይ እሱ የጀመረው ነገር እዚህ ጋር ፐርሰናል መሆኑ በጣም ያሳዘነኝ ማለት ነው ክርክሩ አንተ ውክልና ተሰጥቶ በውክልናው መሰረት እሷን ያሳወቅ ኤቭሪቲንግ አብረን ይሄን ነገር እንደዚህ ብናረግስ ይሄን እንደዚህ ብናረግስ ይያልክ ያሳወቅ ከሷ ጋር ተባብረ እና የዋህነቷን ሳትጠቀም አድቫንቴጅ ሳትወስድ እንደባል እሷን እንደሚያፈቅር ሰው ንብረቷን በትክክል አስተዳድርሃል ወይ ነው ጥያቄ ግን ፐርሰናል ኢሹዎች መነሳት ጀመሩ ማለት ነው አሁን ይሄን ጉዳይ አንስተው ይሄ ነገር ወንጀል ነው አይደለም በደንብ ወንጀል ነው ኢትዮጵያ ውስጥ ካሉ ህጎች ውጪ ነው ነገር ግን ይሄን ነገር ኢትዮጵያ ውስጥ የሚያደርግ ሰው ትንሽ ነው በጣም ብዙ ሰው ነው የሚያደርገው ይሄ ነገር ሪሰርች ቢሰራ በየጤና ተቋማት ውስጥ በየቀኑ ውርጃ ሲፈጸም የኢትዮጵያን ህግ አሟልተው ነው ወይስ አይደለም የሚለው ሪሰርች ነገ ተነስቶ አንድ ሰው ቢሰራ የሚያገኘው ሀቅ አለ ይሄ ነገር ኢትዮጵያ ውስጥ መቅረት ያለበት በጣም አሳዛኝ ኡነታ ነው ነገር ግን እቺን ነገር አሁን እዚህ ጋር ማስገባት የተፈለገው ለምንድነው ሁለታችንም እስር ቤት ተያይዘን እንግባለ ማለት ነው ምንድነው አላማው ይሄ ነገር የተነሳበት እኔ አልገባኝምና ፐርሰናል ኢሹዎችን በተለይ ሁለቱ ተስማምቶ የሰራዋቱን ወንጀል አሁን እዚህ ጋር አምጥቶ ማውራት ምናምን ምን እንደሆነ እኔ አልገባኝም ከሃይማኖት በኩል ከእምነት በኩል ምናምን ያለው ነገር እንኳን ተውት እስቲ ወደ ቀጣዩ ደግሞ አላስፈላጊ ንግግር እንግባ አንዱ የትኛው ቸርች እንደሆነ ባላቅም አንተ አብራሃት ስትሄድ ለሷ ቪአይፒ ቦታ ወደፊት ሲሰጣት አንተ ወደ ኋላ ተቀር ነበር እንዲያውም የስንጥቃቱ ጅማሮና ልዩነቱ የጀመረው በእንዲህም ነው የሚል መረጃ አግኝቼ ስለነበረ የትኛው ቸርች ነው ቪአይፒ ገለቴን ቡርቃ ወደፊት ለዛውም በቸርች ባልና ሚስት ናችሁ ደግሞ ለዛው ይደረግ የነበረው የቱ ጋር ነው እሱን እንድትነግረኝ ብዬ ነው በመሰረቱ እንዳልኩ አንዳንድ ኮንፈረንሶች ይዘጋጁ ካስተናባሪዎችም ሊሆን ይችላል ከላይ ወይ ከባለ አስተናባሪዎች አንዳንድ ይለዩዋል የሚያስተናብሩ ሰዎች አንተ በዚህ ጋር ቁጭ ብለው ይሏል አንተ ከኋላ መቀመጥ ፈልግ ከፊትም ሊያመጡ ይችላል ከፊት ለመሄድ ፈልግ ወደዛ ሊወስዱ ይችላል ብዙ ጊዜ በየቸርቹ ላይ የሚያስተናብሩ ሰዎች አሉ ምንነቱ ባላቅ አንዳንድ ጊዜ ወደዛ መሄድበት አለ ኦፍ ኮርስ እውነት ነው እንዴት ሆነ የሚለው ዲቴል ለኔ ግልጽ አይደለም ግን እንደዚህ አይነት ነገሮች ይገጥመዋል በዚህ ጋር ተቀመጥ ትባላለ የሆነ አካል ሲመጣ በተለያየ ኮንዲሽንም ሊያረጉት ይችላል በያስባሉ አንዳንድ ጊዜ ማለት ፕሮቶኮል የሚያረጉት ነገር አላችሁ ይመስላልና ይሄ ቶፒክ ባይዘው ኢትዮጵያ ውስጥ በጣም ግልጽ የሆነ ብዙ ሰው የሚያቀው ነገር ነው አሁን እዚህ ጋር የተደሳበት ምክንያት ከሃይማኖት ጋር በተያያዘ ኢትዮጵያ ውስጥ ከብሔር ጋር በተያያዘ ያሉ አስተሳሰቦች አሉና አሁን ሰው መጥቶ አስቴት ሲሰጥ ሃይማኖትን መደገፍ ወይ ሃይማኖትን መጥላት ያደርጉታል ኢንቴንሽናሊ ደግሞ ከሃይማኖት ጋር በተያያዘ መጥፎ አስቴት ደግሞ ሰው መጥቶ ሲተች ለምን እንደዚህ አልክ ሚል አስቴት ይሰጣል ግን እውነታውን ልንገራችሁ እኔ ፕሮቴስታንት ቤተክርስቲያንን በደንብ ነው ማቀው በዚህ ሁኔታ ሚስተናገዱ ሰዎች ያሉበት ቤተክርስቲያን አለ ቤተክርስቲያን የሚል ስም ይዘው በራሳቸው ስም እየከፈቱ የራሳቸውን አርማ የራሳቸውን ፎቶ በትልቁ አስቀምጦ ምናምን የሚሰሩ ብዙ ቸርቾች አሉና አሁን ይሄንን ቪዲዮ የምታይ ከሆነ ለምሳሌ አንተን ራስን አንድ ጥያቄ ጠይቅ ሙሉ ወንጌል ቤተክርስቲያን ስትሄድ ቪአይፒ ቦታ የሚባል አለ እዚህ ጋር አንተ ተቀመጥ እዛ ጋር አንተ ተቀመጥ የሚባል ቦታ አለ የለም ቃለ ሕይወት ሂድ መሰረተ ክርስቶስ ሂድ የትሊያዩ እውቅና ያላቸው ከድሮ ጀምሮ ህዝቡን ያገለገሉ ያሉ ቤተክርስቲያኖች አሉ ሲጀመር ቪአይፒ ቦታ የሚሉ ሰዎች ለራሳቸው የወረዱ ሰውን ከገንዘብ አንፃር የሚያዩ ሀብታምና ድሃን የሚለዩ ቤተክርስቲያን ውስጥ ሰውን ባለው ገንዘብ መጠን ጀጅ የሚያደርጉ ውዳቂ የሆኑ የሰይጣን እምነት ተከታዮች ናቸው እነዛ ሲጀመር ጴንጤም አይደሉም ይሄን በደንብ ማወቅ አለባችሁ የሰው ልጅ ሀብታምም ሆነ ድሃ ታዋቂም ሆነ ኖርማል ማንንም የማያውቀው ሰው ሁሉም እኩል የሚዳኝበት ቦታ ቢሆን ቤተክርስቲያን ነው እንደዚህ የሚያረጉ ሰዎች የሉም አዎ አሉ በደንብ ኢትዮጵያ ውስጥ ሄዳችሁ ቸርች ገብታችሁ
ቦታ እዚህ ጋር አንተ ተቀመጥ አንተ እዚህ ጋር ተቀመጥ እሱ በጣም ታዋቂ ስለሆነ ፊት ለፊት ይቀመጥ ምናምን የሚሉ ቤተክርስቲያኖች አሉ እነዚህ ቤተክርስቲያኖች ደግሞ የፕሮቴስታንት እምነትን በአጠቃላይ አይወክሉም ይሄንን ህዝቡ ማወቅ አለበት ብዬ ነው ማስበውና አሁን ይሄንን አንስቶ እንዳጠቃላይ የወንጌላውያን አማኞችን የሆነ ነገር ማለት ትክክል አይመስልኝም እሺ ፖይንት የተነሳችሁ በጣም አደገኛ የሆነች አላስፈላጊ ንግግር ነችና እንደዚህ አይነት ንግግሮች ኢንተርቪው ውስጥ መኖር አለባቸው ብዬ አላስብም በነገራችን ላይ ሶሻል ሚዲያ ላይ የሚደረጉ ኢንተርቪዎች ላይ ማወቅ ያለባችሁ ዳን ነገር ልንገራችሁ አንድ ሰው ጠንካራ ጥያቄ ስለጠየቀ ወይም ያንን ሰው ያዋርዳል ብሎ የሚያስበውን አይነት ጥያቄ ስለጠየቀ ያ ኢንተርቪው በጣም አሪፍ ኢንተርቪው ነው ማለት አይደለም እኔ ለምሳሌ እኔ ሶሻል ሚዲያ ላይ እናንተ ለማታለል ብፈልግ ምን እንደማድረግ ልንገራችሁ አንድ እናንተ ማትወዱትን ሰው ወይ ከናንተ ጋር የተጣላ ሰው እኔ ኢንተርቪው ላይ ላቅርብል መጀመሪያ ምን እንደማድረግ ታውቃላችሁ ከህዝቡ ወገን እንደሆንኩኝ አስመስላለሁ እንዴት ህዝቡ መጠየቅ የሚፈልጋቸውን በጣም ጠንካራ ጥያቄዎችን እንደምጠይቀው ነግሬ መጀመሪያ ገብቷችኋል ይሄ ኢንተርቪው እንደምታስበው ስሙዝ አይሆንም ስለዚህ እነዚህ ጥያቄዎች አሉ ተዘጋጅ ብዬው ከናንተ ወገን እንደሆንኩኝ አስመስዬ ያንን ሰው እነዛን ከባባር ጥያቄዎች ጠይቃለሁ ከዛ እናንተ እኔ ላይ በደንብ እምነት ይኖራችኋል ምክንያቱም የናንተን ውስጣችሁ ያለውን በጣም ጠንካራ ጥያቄ ስለጠየቅኩኝ ማለት ነው ነገር ግን ኢንተርቪው ድራማ ገብቷችኋል አይደለ ይሄን መረዳት አለባችሁ ሶሻል ሚዲያ ላይ እግረኛው ሚዲያ እንደዚህ አይነት መንገድ የሚከተል ሰው አይመስልኝም ካደረገም ከእንደዚህ አይነት ነገር መቆጠብ አለበት ብዬ ማስበው ቪዲዮ መግቢያ ላይ እንደነገርኳችሁ ደግሞ በዚህ አጋጣሚ ይቅርታ መጠየቅ የምፈልግበት አንድ ጉዳይ አለ እሱ ምንድነው ጉዳቱን አላነሳውም እኔ መጨረሻ ላይ የሰራሁት ቪዲዮ ላይ እሱ ፊቱ ላይ ቁስል ያለ ተጎርቶ መጥቶ ስለዚህ ጉዳይ አላወራውም ነበር ይሄ ከኔ ማይጠበቅ ነገር ነው በጣም ትልቅ ስህተት ነው ይሄንን ሳላነሳ ማለፌ በጣም ትልቅ ስህተት ነውና ለዚህ አጋጣሚ የኔን ተመልካቾች በሙሉ ይቅርታ ጠይቃለሁ ማንንም ሰው ቢሆን ምንም አይነት ነገር አድርጎ ቢሆን ሰውን ይዞ መደብደብ ማቆሳቆል በጣም ሮንግ የሆነ ነገር ነው በነገር ላይ በጣም ትንቆራጠጣለህ መቀመጥ እሱ ጋር ምን አለ እዚህ ጋር በሰደፍ ብዙ ቦታ ተመትቻለሁ ሌሎቹ ከላይ ይሄ ጉልበቴ በሰደፍ ብዙ ተመቷል ይሄ አሁን በሰደፍ በመናምን በጣም ተመትቼ ረብሴ እነዚህ አራት አጥንት ምናምን አንዱ ተሰንጥቋል አንዱ ተሰብሯል አንዱ ሆኗል የሚል ሪፖርት አለው አሁን ለዚህም ነው ሁሉንም እንትን ለማለት ሲቲ ስካን ነው እንደዚህ አይነት ነገር ታዞልኛል ይሄ ውጤቶቹንም ማየት ይችላል ይሄ የአልትራሳውንድና የእንትን ነው በጣም የሚያሳዝን ነው የደረሰብህ ነገር የተፈጠረውን ነገር ለአዲስ አበባ ፖሊስ ወይም ለፌደራል ፖሊስ አመለከት ካሳወቅ እንትን አላገኘም ለምን መሰለ በማህበራዊ ሚዲያው ሊያመልጥ ሲል በቁጥጥር ስር ዋለ የሚል ዜና ሲዘዋወር አየንና በኋላ ሚዲያዎች ያው እነሱም የአዲስ አበባ ፖሊስም አይ ከኛ የለም የሚል መልስ ሰጡ ይሄንን በማህበራዊ ሚዲያው ነው ያየነው ስለዚህ እንደ አንድ የሚዲያ ሰው ይሄንን በጣም እቃወማለሁ የሰውን ልጅ ምንም ጥፋት ቢያጠፋ እንግዲህ ወይ የፖሊስ አካል ኦፊሻል የሆነ የፖሊስ አካል አይደለም ወይ ምን እንደሚያደርግ አይታወቅም በዚህ ሁኔታ ይዞ መደብደብ የሰው ልጅ ማጎሳቆል እና ማንከራተት ትክክል አይመስለኝም ይሄ ማንንም ላይ መድረስ ያለበት ጉዳይ አይመስለኝም በተለይ ደግሞ እውነታው በፍርድ ቤት ታውቆ ያ ሰው ጥፋተኛ ከሆነ የሚገባውን ጥፋት እስካላገኘ ድረስ ወይ ደግሞ ንጹህ ሆኖ እስካልተለቀቀ ድረስ መሃል ላይ የሚደረግ ድብደባ ምናምን ይሄ በጣም ትክክል አይመስለኝም የደረሰበት ጉዳት ትንሽም ትልቅም ይሁን ትክክል አይደለም ይሄን በደንብ እቃወማለሁ ይሄንን ባለማንሳቴም ይቅርታ ጠይቃለሁ ነገር ግን ከዚህ ኢንተርቪው በጣም ያሳቀችኝን አንድ ፓርት ላሳያችሁ ኢንቴንሽናሊ ሆን ብሎ ያደረጋት ነገር ናት ጋዜጠኛው እስቲ መጀመሪያ ላይ የቪዲዮ መጀመሪያ ላይ ምን እንዳለ እስቲ ሰምተን እንመለስ ማርቆ ሸኝቶ ነገር አሲዞን ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ከካትህንማ የሰለፍን ይህንችዬ የሩጭ ላሮሩጣችሁ ሬዲ ካሜራማን አላለም አሁን የትኛው ኤዲተር ነው ይሄንን ኖቲስ የማያደርገው ደግሞ የቪዲዮ መጀመሪያ ላይ ያለ ፓርት ማለት ነው እንግዲህ ይሄንን ኖቲስ ያደርጉ ወይ ደግሞ ኤዲተሩ ተሳስቶ ነው ማለት በጣም ልክ አይደለም እና ይሄ ፓርት ቅኔ ያለው ማለት ማሸነፍ ካቃተንማ ምናምን የሚለው ፓርት በተለይ የፍርድ ቤቱን ሂደት ነው ወይስ የአትሌቲክሱ ነው እስቲ
ቀኔውን እስቲ በደንብ ተርጉሙልኝ ሰምና ወርቁን አውጡ እናንተ ተመልካቾች ኢንቴንሽናል የተደረገሽ ነገር ናት እቺ 100% እርግጠኛ ነኝና ትንሽ አስቆኛል አስገርሞኛል እናም ሰሞኑን ይሄን ፎቶ አይታችሁ ከሆነ አትሌት ገለቴ ቡርቃና ባለቤቷ ከፓስተር ቸሬ ጋር በመሆን ሰይፉ ላይ ቀርበዋል የሚል ፎቶ ነው ይሄኛው ፎቶ ግን በኤአይ የተሰራ ፎቶ ነው ፓስተር ቸሬ ቻለው እንግዲህ አንዴም በትዳር ጉዳይ ሶሻል ሚዲያ ላይ መጥቷል የተለያዩ ታዋቂ ሰዎችን እንግዲህ አስታርቃለሁ ማለት የተለያዩ ሙከራዎችን አድርገው አንዳንድ የተሳካለት አለ አንዳንድ ደግሞ ማይሳካለት አለ የሥራ ጉዳይ ነው ከሥራ ጋር በተያያዘ ፌለርም አለ ሰክሰስም አለ ስለዚህ ቻለው ሰዎች በፓስተር ቸሬ እጅ ያለቀው ትዳር ብዛት ይያሉ ነው እንግዲህ ምንም ማድረግ አይቻልም ኤኒዌይ በዚህ ጉዳይ ማጠቃለያ ሐሳብ ልስጣችሁ እኔ በበኩሌ ውስጤ የሚነግረኝ ሶሻል ሚዲያ ላይ ኢንተርቪው ሁሌ እንደሚከታተል ሰው ነገሮችን በተደጋጋሚ እንዳየ ሰው ከሁለቱ አንፃር እኔ አትሌት ገለቴ ቡርቃ ተጎጂ ነው ምትመስለኝ ምክንያቱም እነዚህ ጠፉ የተባሉ ንብረቶች 11 ቤት 5 መኪና ምናምን እንኳን መጥፋት ይቅርና አሁን ላይ ቢኖሩ ራሱ እሷ እንደ አትሌቶቹ ጥሩ ደረጃ ላይ ደርሳለች ብያል አስብም አትሌቶቻችን የደረሱበትን ደረጃ በሀብት በኢኮኖሚ ምን ላይ እንዳሉ ሁላችንም እናውቃለን ለዚህ ደግሞ ራሳቸው ብቻ ሳይሆኑ ቤተሰቦቻቸው የትዳር አጋሮቻቸው ሰፖርት ስላደረጉ ፋይናንሻሊ ገንዘባቸውን እንዴት መያዝ እንዳለባቸው እናም የሚመክራቸው የቅርብ ሰው ስላለ ነው እዚህ ደረጃ የደረሱት እንጂ ገንዘብ ስላገኙ ብቻ እንዳይመስላችሁ በተለይ ደግሞ የትዳር አጋር በዚህ ነገር ላይ በጣም ሰፖርቲቭ መሆን አለበት ብዬ ነው ማስበው 11 ቤት ካላት ያንን 11 ቤት አባስቶ 22 ቤት ማድረግ ወደ ሪዞርት መቀየር ወደ ሆቴል መቀየር አለበት ብዬ ነው ማስበው አንድ ሰው እንደባል በተለይ ወክልና ተሰጥቶት ያለው ንብረት ጠፍቶ እንደዚህ ግራም ይጋቡበት ሁኔታ ተፈጥሮ እንደዚህ መሆን ይቅርና ትንሽ አለመግባባት ራሱ ፌር አይደለም ብዬ ነው ማስበው ምክንያቱም ያው አትሌቲክስ ሲባል በዓለም አቀፍ ደረጃ እዛው ውድድር ላይ ለመሳተፍ ምን ያክል ከባድ ትሬኒንግ እንደሚደረግ እዛም ደግሞ ሳይኮሎጂካሊ ፊዚካሊ ምን ያክል ጥንካሬ እንደሚጠይቅ እናውቃለንና አትሌቶቻችን ከደረሱበት ደረጃ አንፃር ያ ንብረት የጠፋው ንብረት ቢኖር እንኳን በዚህ ሰዓት ትክክል ነው ብዬ አላስብም ከዛ በላይ ሊኖራት ይገባል ብዬ አስባለሁና ያሳዝናል እና በዚህ ምክንያት እሱ ፉሊ ሰፖርቲቭ የሆነ ባል ነው ኃላፊነቱን በትክክል የተወጣ ሰው ነው ብዬ ለማሰብ ትንሽ ይከብደኛል ከሃይማኖት ጋር የተያያዘው ነገር ሃይማኖት ውስጥ ገብቶ ከዛ የተወሰነ ጊዜ ቆይቶ ቪአይፒ ቦታ አለመሰጠት እንደዚህ ምናምን ቤት ውስጥ ምግብ በትክክል አትሰራልኝም ነበር እናም እኔም እኮ ያምረኛል እንደዚህ ምግብ መብላት ምናምን ከዛ በኋላ ልጅ አስወርደን ነበር ከመጋባታችን በፊት ምናምን ሚሉ ነገሮች ትንሽ ደግሞ አስፈላጊ አይመስሉኝም እና በዚህ ሁኔታ እኔ እንግዲህ እሷን ተጎጂ ናት ብዬ ነው ማስበው በወረቀት ደረጃ በዶክመንት ደረጃ እሱ ሙሉ ማስረጃው መረጃው አለውና እሱን በወረቀት ደረጃ መሟገት ከባድ ፍርድ ቤትም ሳያ አይደለም ይፈርደው ባይዘወይ ፍርድ ቤት ፌር አይደለም ብዬ ካወራው በጣም ሮንግ ነኝ ምክንያቱም 7 አመት ሙሉ ፍርድ ቤት እየተከታተለ የነበረው ጉዳይ ልክ አይደለም ፍርድ ቤት ብዬ መናገር በጣም ይከብደኛል እንደዚህ መናገርም የፍርድ ቤትን ክብር ዝቅ ማድረግ ነውና ፍርድ ቤት ሁሉን ማስረጃ አይቶ ነው የፈረደው ብዬ ነው ማስበውና በማስረጃ ደረጃ እሱን ማሸነፍ ከባድ ቢሆንም ግን ነገሩ በጣም ያሳዝናል ከህሊና አንፃር ማለት ነው በሃይማኖት ጉዳይ ደግሞ ሳይድ ይዛል ምናምን ብላችሁ የምታወሩ ሰዎች በጣም ታሳዝናላችሁ እኔን አታቆኝም ማለት ነው በተደጋጋሚ ፐርሰናሊ ማስፈራሪያ እስከሚልኩልኝ ድረስ እዚህ ሶሻል ሚዲያ ላይ ተቃውሜ ስንት አመት ቪዲዮ ሰርችባችኋለሁ ስለዚህ እኔን የሚያውቁ ሰዎች እንደዚህ አይነት አስተያየት እንደማይሰጡ አውቃለሁ ምናልባት ዛሬ መጣችሁ በሃይማኖት እኔ እንደማስብ በብሄር እንደማስብ የምታደርጉ ሰዎች ካላችሁ በጣም ተሳስታችኋል ሶ ለእናንተ ብዙ መልስ መስጠት አልፈልግም ወደ ቀጣዩ ጉዳይ ስንገባ ደግሞ ሶሻል ሚዲያ ላይ ሰዎች ተጎዳን ብለው ሲመጡ አንዳንዴ የሚያጠራጥሩ ጉዳዮች እንዳሉ ማሳያ የሆነ ነገር አለ ሰሞኑን ልጆቼን ጨምሮ እኔም ተደፍሬያለሁ አንዲት ሴት ሶሻል ሚዲያ ላይ በተደጋጋሚ አይታችኋል ብዬ አስባለሁ አንዱ ቪዲዮ እስቲ ያሳይቼ ልመለስና ስለሷ ያለኝን መረጃ ነግራችኋለሁ ኢትዮጵያ ህዝብ ድረሱልኝ እባካችሁን ድረሱልኝ ፍትህ ፈልጋለሁ በእነዚህ ህጻናቶች ላይ ግፍና ሰቆቃ እየተፈጸመ ነው ኢትዮጵያ ህዝብ ፍትህ ፈልጋለን ኢትዮጵያ ህዝብ እየተወራ ያለው ነገር እንግዲህ ለመስማት እንኳን ለጆሮ እንኳን ይከብዳል በተለይ ከልጅ አንደበት ሲወጣ እንዴት ተጠራጠራላችሁ እኔ ራሴ አሁንም ቪዲዮ የሰራውላችሁ ራሱ ትንሽ ያስደነግጠኛል ለዚህ ጉዳይ አስቴት መስጠት በጣም ያስፈራኛል ሁላ ከህፃን ልጅ አንደበት እንደዚህ አይነት ነገር ሲወጣ እንዴት መጠራጠር ራሱ ይከብዳል ገብቷችኋል ነገር ግን ጉዳዩን እኔም ቪዲዮ ልሰራበት በተከታታይ ሰዎችም እየጠየቁኝ ስለነበረ ብዙ ሰው የነሱንም ቪዲዮ ሼር ያደርግልኝ ስለነበረ ቪዲዮ ለመስራት ለአንድ አመት ያክል ከራሴ ጋር ስከራከር ቆይቻለሁ ነገር ግን ያው ካሉት ኢንፎርሜሽኖች አንፃር ነገሩ እውነት
እንደማይመስል ነው የተረዳሁት እዚህ ጋር 100% እርግጠኛ ለመሆን በአይኔ አላየሁም የሚናገሩትን ነገር በአይኔ አላየሁም ነገር ግን ካሉኝ ነገሮች አንፃር እየፈራው ነው ይሄንን ምነግራችሁ ምክንያቱም ምን ልትሉኝ እንደምትሉ ራሱ ያስፈራኛል ነገር ግን እንደዚህ አይነት ነገሮች ከሳይኪያትሪ አንፃር ሊፈጠሩ የሚችሉበት ብዙ ምክንያቶች አሉና እየፈራው ነው ምነግራችሁ ሶ ኤኒዌይ ይሄ ነገር በተደጋጋሚ ኢንፎርሜሽን ለማግኘት የተሞከረበት ጉዳይ ነው ይቺ ሴትዮ በጣም ረጅም ጊዜ ሆኗታል ልጆች ላይና ላይ ግብረሰዶም እየተፈጸመብን ነው ደማችንን እየቀዳ ይወስዳል ብቻ የማትለው ነገር የለም መጀመሪያ አካባቢ ብዙ ሰዎችና የህግ አካላት እሷን ለማገዝ በደብ ካሜራ አስቀምጪ እና ለህግ አካላት ሰጪ ተባለች ይሄንን ነገር ማድረግ አልቻለችም ከእንደገናም ብዙ ሰዎችም ስልካቸውን ኮሜንት ሴክሽን ላይም ያስቀመጡ የሆነ ነገር ሲደርስሽ በዚህ ስልክ ቁጥር ደውይልን ብሏታል ያን ነገር ማድረግም አልቻለችም ብዙ የህግ አካላትም አድራሻሽን ሁሉ ነገርኝ ብሏል ሁሉ ነገር ማድረግ አልቻለችም ፖሊሶችም ማጣራት አድርገው ምንም አይነት መረጃ ማግኘት አልቻሉም እንደውም አሁን የኮሜንት ሴክሽን ሳጥኑን ሁሉ ዝግ ነው የምታደርገው ብዙ ሰዎች አሁን የኮሜንት ሴክሽኑ መቼም ቢከፈት ብዙ መረጃዎች መለወጥ ይቻላልና መፍትሄ ማግኘት ይቻላልበት ግን ይሄን ነገር ሁሉ ለማድረግ አልቻለችምና ሴትየዋ አክቹአሊ የፖሊስ መረጃ ብቻ አይደለም ከዚህ በተጨማሪ እኛ ጋር ተከራይታ ነበር የሚሉ ሰዎች አሉ በደንብ በቅርብ እናቃታለን የሚሉ ሰዎች አሉ ሁሉም የሚሉት ነገር ግን ተመሳሳይ ነው ሶሻል ሚዲያ ላይ ያየሰው ነው እንጂ የተወዛገበው በቅርብ ያለ ሰው እሷን የሚያይሰው ምንም የተወዛገበ ሰው የለም እስካሁን ማለት ነው ሁሉም የሚሉት ነገር ምንድነው ልጆቿን ፕሮቴክት እናርግ እባካችሁ እሺ ሰው የምትለው ነገርና የምታወራው ነገርና ሪያሊቲው ላይ ያለው ነገር አንድ አይደለምና ልጆቿ አምሯቸው ላይ ይሄ ነገር ሁሌ የተነገራቸው እንዲሉ እየተደረገ ሁሌ አምሯቸው ራሱ ለምዶ እነሱ ራሱ አሁን ያንን እንደ እውነት ራሱ መቀበል ጀምረዋልና በጣም ከባድ ነው ልጆቹ ላይ ያምሮ ጉዳት እየደረሰ ነው ልጆቿን ሰብስባ ቪዲዮ እየሰራች ነው እሷን በሚመለከት እንግዲህ ያምሮ ጤና ጉዳይ ሊሆን ይችላል የሚሉ ሰዎች አሉ ይሄ በትክክል ዲያግኖስ ተደርጎ እንግዲህ ሜዲካል ሰርቲፊኬት የሌለው ነገር ላይ አስተያየት መስጠት ይከብዳል ነገር ግን እንደዚህ አይነት ነገሮች ሊኖሩ ይችላሉ በሳይኪያትሪው አዎ 100% ይኖራሉ የአእምሮ በሽታ አንዱ ምልክት ይሄም ነው ስለዚህ በዚህ ጉዳይ የፈራው ነው አስተያየት መስጠው ያልኩበት ምክንያት ምንድነው አንድ አመት ሙሉ ይሆነኛል ይሄን ነገር ለመከታተል ከጀመርኩ ከሰዎችም ኢንፎርሜሽን መሰብሰብ ከጀመርኩ ማለት ነው ስለዚህ እናንተ አሁን ልትሉ የምትችሉትን ነገር አቃለው ነገር ግን በቅርበት ይቺን ሰው የምታቋት ሰዎች ካላችሁ ባካችሁ እዚህ ዩቲዩብ ቪዲዮም ላይ ከስር ኮሜንት ላይ ጻፉ ሰዎች እንዲረዱ ያለው ነገር እንዲረዱ በሷ ቅርብ ያላችሁ ሰዎች ለኔም ኢንፎርሜሽን የሰጣችሁ ሰዎች ሁላችሁም እዚህ ኮሜንት ላይ ሪያሊቲውን እናንተ በቅርብ የምታቁትን ነገር ከሷም ጋር ተያይዞ ያለው ነገር ኮሜንት ላይ በደንብ ብትጽፉና ይሄንን ኤቪደንስ ሰፖርት የሚያደርግ ነገር ብትጽፉ ደስ ይለኛል ግን 100% በቃ እርግጠኛ ነኝ እኔ ምናምን ልላችሁ አይደለም አሁን እዚህ ጋር እኔ በአይኔ ያላየው ነገር ግን ካለኝ ኢንፎርሜሽን አንፃር ይሄ ነገር እውነት ያለ መሆን ቻንሱ በደንብ ከፍ ያለ ነው ለዛ ነው ይሄንን ያልኳችሁና ሶሻል ሚዲያ ላይ አንዳንዴ የተጠቂዎች ድምጽ ሁሌ ትክክል ላይሆን ይችላል እነዛ ሰዎች ደግሞ ሆን ብለው ለጥቅምም ላይሆን ይችላል ካምሮ ጤና ጋር የተያያዘ ጉዳይም ሊሆን ይችላልና ይሄን አንደርስታንድ እንድታደርጉ ነው ማንኛውም የዛሬው ቪዲዮ ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ